አባታችን እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑ ቅዱሳን መላእክት ሰማያውያን ቅዱሳን አብረው ተደስተው እግዚአብሔርን አመሰገኑ። አባታችን ይህንን ቃል ኪዳን ሲሰሙ እድሜያቸው 300 ዓመት ነበር። ጌታችን የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከስራታቸውን ፍቷቸው አላቸውና እነርሱም የገቦታን ሰዎች 3000 ነፍሳትን ከደይን አውጥተው ወደ ገነት አስገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉ ሰዎች በቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኛል እንጂ ከካህናት ከመነኮሳት ከምዕመናን ወገን ቢሆንም ማንም ያለ ፍቃድ አያይህም። ወዳጄ ሆይ እንደወድህ እኔን አባቴና መንፈስ ቅዱስን በሦስትነት አየኸኝ። አሁንም ወደ ኢትዮጵያ ሂድ፣ በዚያ ካሉ ከደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዛች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣኔ ያደርሳለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምሕረት ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ በቀኝ 300 ጊዜ በግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱ መኃልየ ነቢያትን መኃልየ ሰሎሞንንና ውዳሴ ማርያም እየጸለዩ ለኃጥአን ምሕረት ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድኩባት በተጠመቅኩባት ከሞት በተነሳሁባት ዕለት እልፍ ነፍሳትን እምርልሃለሁ አላቸው።